በመጨረሻ ማስጠንቀቂያ ሰጥቶ ማህሌትን ቤት አስገባት። ቅድስት በቃኝ ብላ ከቤት ጠፋች። መድብል ወንድሜ አዝኜብሃለሁ በጣም እንዴት እንደዚህ አይነት ጭካኔና አረመኔ የተሞላበት ነገር ታደርጋለህ ብሎ ከወንድሙ ጋር ግብ ግብ ፈጠረ። እባክህ መድብል በዚህ ውሳኔ መቼም ቢሆን እንደማልጸጸት እኔ በደንብ አድርጌ ነው የማውቀው ብሎ ሲል ምን ለስንት ዓመት ስትለፋለህ የነበረውና እንዲሁም የራሷን የግሏን ገላ ለመሸጥ የተዘጋጀችና ያንተን ልጅ መስዋዕትነት ለመክፈል የተዘጋጀችውን ሴት ትተህ እንዴት ብለህ ነው አንተም በቁምህ ልትቀብርህ የነበረችዋን ሴት ድጋሜ እቤት ውስጥ ያስገባኸው? ያንተስ አረመኔነትና ጭካኔነት የባስ ነው። በጣም ትገርማለህ ብሎ አለው። በቃኝ ወንድሜ ተወኝ አልኩህ አይደል እንዴ? ለምንድን ነው የማትሰማኝ መድብል? እኔ እኮ ታላቅ ወንድምህ ነኝ። ለምንድን ነው አንተ ራስህ የማትሰማኝ? ብሩክ እንዴት እንደዚህ አይነት ነገር ታደርጋለህ? ብሩክ በቃ ከዚህ በኋላ እንዳንተ አይነት ወንድም በፍጹም የለኝም እና ወንድሜ ብለህም እንዳትጠራኝ ብሎ ቤቱን ለቆ ወጣ። ቅድስቴ መድብል ቢለምናትም እንኳ አይ ይበቃል፣ እኔ የከፈልኩት መስዋዕትነት ለዚህ ነበር ማለት ነው። ቆይ ጋሼ ግን ምን ሆኖ ነው? ምን ነክቶት ነው እንደዚህ አይነት ውሳኔ ሊወስን የቻለው? እኔ ምን አሳጥቸው ነው? ወይስ ደግሞ ከኔና ከሷ ማን በልጦበት ነው? እስኪ ንገረኝ መድብል። አንተ እኮ 100% እርግጠኛ አልነበርክ እንዴ? እኔ ነኝ ታላቅ፣ እኔ የምለውን በሙሉ ይሰማል እያልከኝ በጣም ብዙ ነገሮችን ነግረኸኝ ነበር። ነገር ግን በፍጹም አንድም ነገር የሆነ የለም ብላ አለችው። እባክሽ ቅድስቴ አሁንም ተረጋጊ። ብሩክ እኮ ለምን ዓላማና እቅድ እንዳስገባት በፍጹም እኛ አናውቅም። ምናልባትም ደብቆን እኮ ይሆናል ቅድስቴ ብሎ ሲላት፣ ተው እንጂ እባክህ ሕፃን ልጅ እመስልሃለሁ እንዴ ጡጦ የምጠባ? እኔ እኮ ጋሽን ጠንቅቄ ነው የማውቀው። ምክንያቱም የሆነ ነገር ከፈለገ ያደርጋል፣ ካልፈለገ ደግሞ አልፈልግም ብሎ ከቤት ያባርራል እንጂ እንደዚህ ለይቅርታና እንዲሁም ደግሞ ለሰላም ከመጣሽ በጣም ጥሩ ብሎ ምንም ፊቱ ሳይቀየር እንኳ እንደዛ ልል ብሎ ያስገባት ለካስ ናፍቀው ነበር ማለት ነው። እሱ የሄደ ጊዜ እንደዛ እኔ አስጨንቄው ነው ወይ? ያኔ አብረን ስላላደርን ነው ወይ ብዬ ክብሬን በጠበቅኩኝ ለሱ ብዬ ስንት መስዋዕትነትን በከፈልኩ እንዴት እንዴ ባሪያና እንዴ ጨካኝ አውሬ አግኝቶ አልፈልግሽም ይላል። ከዚህ በኋላ መቼም ቢሆን ወደዚህ ቤት ተመልሼ አልመጣም ብላ አለች። የሰማችው ምሳሌዬ እባክሽ ቅድስቴ ትተሽኝ አትሂጂ፣ እኔ እኮ በጣም ነው የምወድሽ፣ ደግሞም አንቺ እኮ እናቴ ናሽ ብላ ስትላት፣ ልክ ነሽ ምሳሌዬ፣ አንቺና እኔ እህት እናማች እናትና ልጅ መሆናችን ከቆየ ከሰነበተ በጣም ብዙ ጊዜ ሆኖታል። አሁን ግን ማብቂያ ይመስለኛል። ለምን? ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንድናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። እባክሽ ምሳሌዬ ከባድ ውሳኔ እንድወስን አታድርጊኝ እኮ። ያ ከባድ ውሳኔ ታዲያ ምንድን ነው? እስኪ ንገሪኝ። እኔ እኮ ስላልገባኝ ነው ብላ ስትል ማለትማ የፈለግኩት እኮ ሌላ ሳይሆን እኔ አውቃለሁኝ። አዎ በደንብ አርጌ በስርዓት አውቃለሁ ምን እንደተፈጠረ እኮ። ምን እንደተፈጠረ ታዲያ ለምንድን ነው የማትነግሪኝ? አባትሽ ነዋ። አባትሽ እንግዲህ ያመጣው ማህሌትን
እዚህ አብሯችሁ እንድትኖሩ ነው። ምን? እኔ እኮ ግን በፍጹም ማህሌትን አልፈልጋትም። እንዴ ምን ተፈጠረ? አንቺ ራስሽ በባለፈው ፈልገሻትና እንዲሁም ወድሻት አልነበር እንዴ? አይ ምን ማለት ነው? ነገርኩሽ። እኔ ባለፈው አንቺ አባቴ ያለበትን ቦታ አልነግረኝ ስትይኝ አናደሽኝ ነው እንጂ እኔ በፍጹም እሷን አልፈልጋትም። እሷ እንደሆነች አባቴን ብዙ ፈተና ውስጥ እንዲያስገባችውና ከዛም አልፎ ደግሞ ትሽ የመረጠው እሷን ስለሆነ በፍጹም ከዚህ ውጭ የምልሽ ነገር የለኝም። እናም እዛው ከማህሌት ጋር አብራችሁ ብትሆኑ ደስ ይላል ብላ አለቻት። እጅጉን ደነገጠች ምሳሌዬ። አባዬ እንዴት እንደዚህ አይነት ነገር ታደርጋለህ ብላ ስትለው ምን ተፈጠረ እንዴ? እናቴ እኮ እየሄደች ነው። አይ እኔ ሂጂ አላልኳትም። እሷ ፈልጋና አቅዳ ከሄደች ታዲያ ምን አደርጋለሁ ብለሽ ነው እንዴ? ሁሉን እንግዲህ መለማመጥ በጣም ይከብዳል ብሎ አለ። እውነትም ጋሽማ ተቀያይረሃልም እኔን ነው እንደስተዛሬው ቅድስቴ ምን እያልክ ታባብለኛለህ ብዬ ስጠብቅ ጭራሽ ሌላ ንግግር። አንድ ነገር ልንገርህ፣ ከመሄድና ከመውጣቴ በፊት የእውነት ማህሌት አሁንም ቢሆን የመጣችው ያንተ ፍቅር አሳስቷት ወይም ደግሞ የእውነት ጥሩ ሰው ሆና አይደለም፣ ካንተ የሆነ ጥቅም ፈልጋ ነው ብላ ሻንጣዋን ይዛ ላጥ ብላ ወጣች። ቅድስትዬ ሞገስና መድብል ኑሮ ሲመራው መድብል እኮ በቃ ከዚህ በኋላ አንተ ጋ ነው የምሆነው ትንሽ ቤት እስከምከራይ ድረስ ብሎ ሲለው፣ አረ እንደፈለክ ተቀመጥ፣ ይቺው አንድ ክፍል ናት፣ ለ3 እንተኛለን። ምንድነው የተፈጠረው ነገር? አይ ይሄ ጓደኛ ብሩክ እያበደ ነው። እንዴ ብሩክ ምን አደረገ? ማህሌትን አስገባት። ምን? አዎ ቆይ ምን እያደረገ ነው እሱ? በእሱ ጦስ መስሎኝ እንደዚህ አይነት ህይወት ውስጥ የገባ ነው። እኔም አላውቅም። ቅድስትም ሂዳለች። ወዴት ነው የሄደችው? እኔ ምንም የማውቀው ነገር የለኝም። እኔ ሰማይ ሁሉ ተደፍቶብኝ ሁሉም ነገር ግራ ገብቶኝ ተቀምጫለሁኝ ብሎ ሲል በጣም ይገርማል። ለማንኛውም በቃን አረፍ ብሎ አረፉ። ብሩክና ማህሌት እስኪ ነይ ማህሌት ቁጭ በይ ብሎ ሲላት በጣም አመሰግናለሁ። ለምኑ? ምክንያቱም ከዛ ሁሉ መከራና ስቃይ በኋላ የእውነትም አንተ ይቅርታ የምታደርግልኝ አልመሰለኝም ነበረ። በጣም ብዙ በድዬሃለሁኝ። አዎ አውቃለሁ፣ በጣም ብዙ በድለሽኛል። ከዛም አልፎ ደግሞ የገዛ ልጄ እንድትሞትም ፈርደሽባታል። አሁን ግን አንድና አንድ የምጠይቅሽ ነገር አለኝ። ምንድን ነው? እሱም ደግሞ የእውነት አንቺ ተቀይረሽ ነው ወይስ አሁንም ለዝና ልትሰሪ ነው የመጣሽው ብሎ አፋጦ ጠየቃት። ማህሌትም ሽምጥጥ አርግጋ አካደች። ይኸውልህ ብሩክ፣ እኔ በፍጹም ወደ ድሮ ማንነቴ መመለስ አልፈልግም። ምክንያቱም ከበፊቱ ህይወቴ የተማርኩት ነገር ማንም ሰው ቢመክረን እራሳችንን እንጂ ሰዎችን ባለመስማት ነው። ማለት አንቺ የሰው ወሬ ሰምተሽ ነበር? አዎና። የማንን? የማህሌትን። ይኸው እንግዲህ ሰው እንዴት የገዛሃቱን አሁን በእኔ ፊት ልታሚያት ትችያለሽ? በአንድ ቂጥ እንፍሳ ብላችኋል ነበር እንዴ ብሎ ሲል፣ ኧረ ተው ግድ የለህም ተው፣ ያስነውራል እኮ። እና ታዲያ ሀቁን አይደል እንዴት ተናገርኩት? ማለቴ ያው በአንድ ክር እንስፋ ለማለት ፈልጌ ነው ብሎ ሲላት፣ ታዲያ እሱ ድሮ ነበረ። አሁን ግን ምንም ነገር ስለሌለኝ ከቤት አባረኛለች። ዝናም ደግሞ ብር ስጠይቀው ሳትሰሪ የምን ብር ነው? እኔ ብሩክን አይደለሁም ብሎ አለኝ። ሌላስ ምን አለሽ? ብሩክን ይቅርታ ጠይቂውና ወደ ድሮ ህይወትሽ ተመለሽ ብሎ ብሎኛል። እና ታዲያ ለምንድን ነው እሱ አላከኝም ብለሽ የምትይው? እሱ ታዲያ ሂጂ ወደዛ አለኝ እንጂ አብረሽው ኑሪ ወይም ደግሞ እዛ ሄደሽ ይሄን አርጊ ብሎኛል አልኩ እንዴ? ምንም ቢሆንም እንኳን እሱ በጣም ብዙ ነገርን ቢበድለኝ ነገርኩ። እኔ በፍጹም ወደዛ መሄድ አልፈልግም። እሺ እና ልትረዳኝ ሞክር ብላ አለችው። እሺ እንደዛ ከሆነ አሁን እንግዲህ ከዚህ በኋላ
እያንዳንዱ ነገር እኛ የምናደርገውን ነገር ታደርጊያለሽ። እሱ ምንድን ነው? በእያንዳንዱ ሁኔታ ላይ ምንም ቢሆን መቼም አንድ ቀንም ቢሆን ልጄን እንድታሰቃይብኝ አልፈልግም። በዛ ላይ እሷ ያለችሽን በሙሉ እሽት ያለሽ ለትንሽ ጊዜ እኛ የምናደርገውን በሙሉ ታደርጊያለሽ። ምን? አዎ እኛ የምናደርገውን ነገር በሙሉ ታደርጊያለሽ ብዬሻለሁኝ። በቃ እሺ፣ ምንም ችግር የለውም አደርጋለሁ። አዎ ጎሽ። ዳጣ ዳጣ ቅድስቴ እና መርዞ ሆነው እያወሩ እሺ ምን ተፈጠረ ብሎ ሲላት፣ ምን ያልተፈጠረውን ነገር አትጠይቀኝም? ቡራ ነዋ። ምን ቡራ ደግሞ ማን ነው? አንተ ደግሞ ብሩክ አልኩህ አይደል እንዴ? እኮ ታዲያ ምን አደረገ ብሩክ? ማህሌትን አስገባት። ማህሌት ደግሞ ማናት? አንቺ ደግሞ ወሬ አይገባህም። እንዳንተ ደግሞ ነገርኩህ እኮ እቺ ቅድስት የምትወደው ልጅ የድሮ ሚስት ናታ እኮ። ባለፈው እኔን ስለ ቅድስት ምንነት የጠየቀችኝ። በጣም ጥሩ። የኔ ህይወት ሁሉም ነገር አብቅቷል፣ በቃ ተውኝ ስትል መርዞ ምን ሆነሽ ነው? እኔ እኮ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ ብሎ ሲላት፣ ኧረ እባክህ እንደዛ ነው አይደል? አይ አንተ ነገር በቃ ምንም አይሰለችም። አንተ እኮ የእውነት ሰውን ማፍቀር ትችላላችሁ እንዴ? ደላላ ምን ማለት ነው? እኛ ሰው አይደለንም? አያፈቅርም ያለው ማን ነው? ቅድስት። እኔ እንደዛ ለማለት ፈልጌ አይደለም። እኔ ግን ከሱ ውጭ ማንንም አልፈልግም ነበር። በጣም ይገርማል። ግን እኔ እምልሽ ቅመማ፣ የእውነት ቡራ ይህን ነገር ያደረገው ለተንኮልስ ቢሆን? አይ በፍጹም። ምክንያቱም እዛው ነበርኩኝ። ከዚህ በኋላ ህይወትሽን ሰጥረጥ አርገሽ መምራት ካለብሽ ትመሪያለሽ። እናም ይቅርታ ያደረግኩልሽ ላለፈው ፍቅራችን። እናም እኔ ጉበት ሰዓት በጣም ብዙ ነገር በህይወቴ ስላሳለፍኩኝ ነው እና ይቅርታ ኖሩ ሰምቻቸዋለሁኝ። በፍጹም ምንም ነገር የተፈጠረ ነገር የለም እና ብሩክም ቢሆን ምንም ነገር አላቀደም። ነገርኳችሁ እኮ የእውነትም ከልባቸው እንደሚፋቀሩና እሷን መርሳት እንደማይችል እየታወቀ ነው። እና አሁን ምን መረጥሽ? በቃ እሄዳለሁኝ ብላ አለች። ወዴት? ወደ ገጠር ነዋ። ቤተሰቦቼ አሉበት ቦታ እሄዳለሁ፣ ይበቃኛል ብላ አለች። ይህንን ያወቀችው ምሳሌ በጣም ደበራት። አባቷን አባዬ እንዴት እንደዚህ ታደርጋለህ? እኔ እኮ በጣም ነበረ የምወዳት ቅድስትን ብላ ስትል፣ እኔ ታዲያ ጠላኋት አልኩሽ እንዴ? ግን ደግሞ እሷ ራሷ ናት እኛን ያልፈለገችው። አንተ ግን እማዬ መርጠህ ነዋ። ታዲያ እማዬ በመመረጧ አንቺ ደስተኛ አይደለሽም? እኔማ ደስተኛ ነኝ፣ ግን ሁላችንም በአንድ እንድንኖር ስለምፈልግ ነው እንጂ ብላ አለች። ውድ የህያ ቤቴ ቤተሰቦቼ የዛሬው ይሄን ይመስል ነበር። በቀጣይ